በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ቤተሰቦች፣ የደሙ ፍሬዎች፣ ባለማዕተቦች፣ የድንግል ማርያም የአስራት የቃል ኪዳን ልጆች፣ የአምደው ቅዱስ ሚካኤል ወዳጆች በወደደን እስከ ሞት ድረስ ባፈቀረን በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። በያላችሁበት የአድማስ ጥግ ሁሉ የእግዚአብሔር ሰላም፣ የእግዚአብሔር ሞገስ፣ የእግዚአብሔር ቸርነት፣ የእግዚአብሔር ማዳን፣ የእግዚአብሔር ፍቅር ብዝት ትርፍርፍ ይበልላችሁ። ውድ ኢትዮጵያውያን፣ ውድ ኤርትራውያን፣ አምደው ቅዱስ ሚካኤል አለው በስጋ አለው በነፍስ እያለ ይጠብቃችሁ። ድንቅ ምስክርነት ይዤ ቀርብ ያለውኝ። ይህንን ቪዲዮ እስከ መጨረሻው ድረስ ተከታተሉት። የሚሰማ ጆሮ ያለው ይስማ፣ የሚሰማም ደግሞ የእግዚአብሔርን ቃል ይስማ። የአምደው ቅዱስ ሚካኤልን ታምር ይስማ። ማዳኑን ይመልከት፣ ይስማ። ጥላት ዳቢሎስ የሚያፍርበት፣ ጥላት ዳቢሎስ እየተዋረደበት፣ እየፈራረሰ በአምደው ቅዱስ ሚካኤል ቃል ኪዳን አመድ እየሆነ ያለበት ጊዜና ሰዓት ላይ እንገኛለን። ይህ በረከት ለሁላችሁም ለሁላችንም ይደረግልን፣ ይድረስልን። በአሁኑ ሰዓት በተለያየ ችግር፣ በተለያየ ስቃይ፣ በተለያየ ህመም፣ በተለያየ ውጣ ውረድ ውስጥ በመናፍስቱ ዓለም አሰራር ውስጥ ተጨንቃችሁ ተይዛችሁ ታስራችሁ ያላችሁ የተዋህዶ ልጆች፣ ባለማህተቦች፣ የደሙ ፍሬዎች አምደው ቅዱስ ሚካኤልን ስሙን ጥሩት። አምደው ቅዱስ ሚካኤል፣ አምደው ቅዱስ ሚካኤል ድረስልኝ፣ ድረስልኝ፣ ለምስክርነት አብቃኝ እያላችሁ ጸልዩ። ስሙን ጥሩት፣ ተስላችሁ ንገሩት። አምደው ቅዱስ ሚካኤል ፈጥኖ ደራሽ ነው። ዛሬ እንደዚሁ ከዚሁ ጋር አያይዤ ምስክርነት አሁንም ይዤላችሁ ቀርብ ያለው ጆሮአችሁን ሰጥታችሁ ስሙኝ። አንዲት እህታችን ወለተ ማርያም ትባላለች። በሕክምናው ዘርፍ ዓለማዊ ሐኪም ሁና ዓለማዊ ትምህርት ተምራ ዓለማዊ ሕክምና ይዛ የታመሙትን እያገዘች እየረዳች የምትገኝ እህታችን፣ ነገር ግን ተምር ያለው ዓለማዊ ትምህርት ዓለማዊ ዕውቀት ይበቃኛል ሳትል ዕውቀት እግዚአብሔር ነው፣ ጥበብ እግዚአብሔር ነው፣ መደገፍም በእግዚአብሔር ነው፣ ዕውቀትን የሰጠኝ አእምሮዬንም የከፈተልኝ እግዚአብሔር ነው ብላ እግዚአብሔርን በስራዋ በአገልግሎቷ እግዚአብሔርን የምታስቀድም ጧት ማታ ስሙን የምትጠራ ጌታ ሆይ አንተ እኔ ላይ ሆነህ የታመሙትን ወገኖችህን የታመሙትን ፈውስ፣ አድን። ጌታ ሆይ መዳን ባንተ ነው። ጌታ ሆይ ጥበብ ካንተ ነው። ጌታ ሆይ ዕውቀት ካንተ ነው እያለች በስሙ የምትመካ የማታፍርበት እግዚአብሔር ከእርሷ ጋር እንደሆነ በአንደበቷ ሞልታ ከልቧ አንቅታ የምትናገር እህታችን፣ እናታችንም ማለት ይቻላል። ይሄንን ቪዲዮ አይታ ተመልክታ ማለትም እስከዛሬ ሲተላለፉ የነበሩትን እየተላለፉም ያሉትን ስለ አምደው ቅዱስ ሚካኤል የሚሰጠውን ድንቅ ተአምራት በቦታው ላይ ያለውን እየተሰጠ ያለውን አገልግሎት የምትከታተል ምርጥ የተዋህዶ ልጅ ባለማህተብ ነች እና በትዳሯ ላይ ችግር ተፈጥሯል። አያችሁ፣ የእግዚአብሔር የሆኑትን ጥላት ያሳድዳል። ጥላት ያሳድዳልና በትዳሯም ላይ ችግር አለ። ያ ትዳሯም ርኩስ መንፈስ አጋንንት አበላሽቶታል። ነገር ግን ተስፋ አልቆረጠችም። እግዚአብሔር የወደደውን ለኔ የተሻለውን ያደርጋል፣ አንተ ብታፈርስም እኔ ህይወት እዚህ ላይ አይቆምም እያለች አገልግሎቷን እያገለገለች እምነቷንም እያስቀጠለች ትገኛለች። ልጆቹን ወልዳ ያሳደገች ለቁም ነገር ያበቃች ታላቅ እናት ነች።
የተዋህዶ ልጆች ስሙኝ። ናቺ ወለተ ማርያም ልጇን አስተምራ ለቁም ነገር አብቅታ ከዚህ ካለበት ከተወለደበት ከሚኖርበት ሀገር ወደ ባህር ማዶ ለስራ ሄዷል። በአንድም በሌላም በሚኖርበት ሀገር ላይ የእናቱ ጸሎት እየረዳው እስካሁን ድረስ በዛ ሀገር በባዕድ ሀገር ነው እየኖረ ያለው እና ይቺ እህታችን እናታችን ወለተ ማርያም ከዚህ በፊት በነበረን ጉዞ ከኛ ጋር አብራ ሄዳ አምደው ቅዱስ ሚካኤል ሂዳ ጸሎት አስደርጋለች። እንግዲህ በሕክምናው ዘርፍ ላይ ነው ያለችው፣ ተሰማርታ እየሰራች እያገለገለች ያለችው ብያቸዋለሁ። አብዛኛውን ጊዜ ከዚህ በፊት በነበረው በተለቀቀው ቪዲዮ ነግሬያቸዋለሁ። በተለይ በሕክምናው ዘርፍ ያሉ ሰዎች እንዴት መሰላችሁ ራሳቸውን ሙሉ ለሙሉ ለሳይንሱ ሰጥተው የሚኖሩ በጣም ብዙዎች ናቸው። የእግዚአብሔርን ኃይል የካዱ ነገር ግን ገና ፋሲካ ሲመጣ የኛም ዓመት በዓል ነው ብለው ሆድ ለመሙላት ብቻ የሚኖሩ ሰዎች አሉ። ጾም ጸሎት ላይ ስግደት ላይ ግን ራስን መጉዳት ነው ለነሱ። መጾም ራስን መጉዳት ነው። መጾም ኋላ ቀር ነው። መጸለይ ኋላ ቀር ነው። ጸበል መጠጣት ኋላ ቀር ነው። ገዳም መሄድ መስገድ መጸለይ ኋላ ቀር ነው በብዙዎች ዘንድ ማለቴ ነው። ይቺ እናት ግን ትለያለች፣ ከነሱ ትለያለች። እዛ ገዳም ላይ ሄዳ ጸሎት አስደርጋ መጣች። በመጣች ሰዓት ወደዚህ ከተመለሰች በኋላ ልጄ ታመመ አለች። የት ያለው ልጇ? በውጩ በባዕዱ ሀገር በስደቱ ዓለም እየኖረ ያለው ልጇ ደወለልኝና እናቴ አቤት ታመም ያለው ምን ሆንክህ ልጄ? በጣም ደነገጥኩኝ አለች። በጣም ከምነግርህ በላይ ደንግጫለሁኝ። አይጠገቤ አይደለም፣ ይዤ ወደ ጸበል አልሄድም፣ አጠገቤ አይደለም፣ በሙያዬ አላግዘውም። ተጨነኩኝ፣ የእናትነት አንጀቴ ተላወሰ፣ ውስጤ ታወከብኝ አለች። ውስጤ ታወከ። ምን ሆንክ ልጄ? ምን ሆንክብኝ? ምን ነካ ብዬ ጠየቅኩትኝ። የዘር ፍሬ ላይ የሆነ ነገር ወጥቷል መሰለኝና በጣም ታመም ያለሁኝ አሞኛል ብሎ ነገረኝ አለች። እና ቀጥታ በቃ አምደው ቅዱስ ሚካኤል ነው ያልኩት አለች። እየሰማችሁ የተዋህዶ ልጆች፣ አምደው ቅዱስ ሚካኤል አባቴ አንተ ድረስልኝ፣ አንተ ድረስልኝ ብዬ ጸለይኩኝ። አያችሁ፣ ጸለይኩኝ እና ምንድነው ያደረኩት አለች። ድርሳነ ሚካኤልን አነበብኩኝ፣ ጸለይኩኝ። ፎቶውን የልጁን ፎቶ እዛ ከጸለይኩበት በኋላ አለች ፎቶውን ዳበስኩትኝ ሙሉ ከእግር ጥፍር እስከ ራስ ፀጉር ያለውን አካሉን የፎቶውን ማለት ነው። አያችሁ፣ የልጇን ፎቶ ጸለየች። የማንን ጸሎት አደረሰች? የአምደው ቅዱስ ሚካኤልን ወይም የቅዱስ ሚካኤልን ድርሳን ጸለየች፣ ፎቶውን አቅርባለች። ከዛን በኋላ ከጸለይኩ በኋላ አምደው ቅዱስ ሚካኤል አንተ ዳብሰው፣ አንተ አክመው ብዬ ያንን ፎቶ የልጇን ፎቶ ዳበስኩትኝ። እምነት እስከዚህ ድረስ ነው። እምነት እስከዚህ ድረስ ነው ወገኔ። ዝም ብሎ አፍ ላይ ብቻ የሚነገር አይደለም። እምነት የምንኖረው ህይወት እንጂ የምናወራለት እምነት የለንም እኛ።
በወሬ ብቻ በቃላት ማሳመር ብቻ ጥቅስ በመደርደር ብቻ አይደለም እምነት አይደለም። እምነት የሚገለጠው በዚህ አይደለም። ማመን ይሆንልኛል ይደረግልኛል ብሎ የማይዳሰስ የማይጨበጥ ይውላችሁ አሁን ይሄ ሳይንሱ የማይደርስበት ነው የኛ እምነት ማለት ነው። የማይቀመም ነው። የሆነ ላብራቶሪ ውስጥ ገብቶ የሚታይ ነገር አይደለም። ታምናላችሁ? ዓለም የሚለን ማየት ማመን ነው ብሎ ዓለም ያስቀምጥልናል። እኔና እናንተ ደግሞ ኦርቶዶክስ ተዋህዶ ደግሞ የምትለው መጽሐፍ ቅዱስ የሚለው መድኃኔዓለም ኢየሱስ ክርስቶስ የሚለን ማመን ማየት ነው። አያችሁ፣ ሳይንሱ ከየት ነው የሚጀምረው? እኔና እናንተ አሁን ከፊት መቅደም ያለበትን ከኋላ እናደርገዋለን። ጸሎት ስንጸልይ ራሱ ከኋላ መሆን ያለበትን ከፊት እናስቀድመውና ዘመናችን በሙሉ እንጨርሰዋለን። ይህች እናት ግን ሳይንሱ አልወሰዳትም። ምን አይነት እምነት ነው እናንተ? በጣም የሚገርም እኮ ነው። የቅዱስ ሚካኤልን ድርሳን አነሳች፣ ልቧን ለቅዱስ ሚካኤል ከፈተች፣ ሰጠች፣ ጸለየች፣ የልጇን ፎቶ አጠገቧ አደረገች። ከጨረሰች በኋላ አምደው ቅዱስ ሚካኤል አንሳለት፣ ጠብለት፣ የልጅን በሽታ ንቀል አስወግድለት። በባዕድ ሀገር ማንም የለውም፣ ጠያቂ አጽናኝ የለውም። ታሞ በባዶ ቤት የሚጠይቀው የለውምና ማን ጸበል ያቀብለዋል? ማንስ ሂዶ በመስቀሉ ይዳስሰዋል? አንተ ዳስልኝ ይሄው አልኩና ፎቶውን ዳሰስኩትኝ አለች። አያችሁ፣ እምነት ይሄ ነው። ሳይንሱ ምንድነው የሚለው ብያቸዋለሁ። እናንተ ስትል ማየት ማመን ነው። ጌታዬ ወዳጄ ማየት ማመን ነው። ናና አይደለም። ኦርቶዶክስ ተዋህዶ የምትለው መጽሐፍ ቅዱስ የሚለው ክርስቶስ ኢየሱስ ያለው ማመን መጀመሪያ ይቀድማል። አያችሁ፣ አሁን ልጄን ለማዳን ማየት አለብኝ ብላ ልትሄድ አላሰበችም። አመነች፣ በእምነቷ ሆነላት። በእምነት ነው። ማየት ማመን ነው ሳይሆን ማመን መጀመሪያ ይቀድማልና ማመን ማየት ነው። አያችሁ፣ አመነች፣ ጸለየች፣ ፎቶውን ዳሰሰች፣ ዳበሰች፣ አንተ ፈውስልኝ አለችው። ቅዱስ ሚካኤል ከመቀስበት ወዳው ልጁ ዳነ። በአካል ተገኝቼ እስከምመሰክር ድረስ እዚሁ አዲስ አበባ ነው ያለችው። ትመጣለች፣ ቢሮ ትመጣለች። እዛ እስከምትመጣ ድረስ መስክርልኝ፣ መዋል ማደር የለበትም አለችኝ። እምነት እንደዚህ ነው ወገኔ። ከዛም በኋላ ያ ልጅ ዳነ። ወዳው ደውሎ ከደቂቃዎች በኋላ ደወለልኝ አለች። የሚገርም እኮ ነው፣ የሚደንቅ ነው። ኧረ የኛ እምነት በምን ይገለጻል? በእመቤቴ ስም በምን እንግለጸው? ምንም መግለጫ ስለሌለን አምነነው ብቻ እንኑር። እስኪ በእምነት እንኑር። እስኪ በማርያም እንደው አሁን ከመፈላሰፍ ይሄ መቁጠሪያ እንደዛ ከሌ እኮ ነው የሚይዘው ይሄንን መቁጠሪያ ከማለት ይህንን ይዛችሁ ብትጸልዩበት፣ ውሃውን ባርክልኝ ብላችሁ አማትባችሁ ጸሎት አድርጋችሁ ውዳሴ ማርያም አድርሳችሁ ብትጠጡት ብትጠመቁት መድኃኒት ነው፣ ፈውስ ነው። እንደው ዝም ብላችሁ ዘመናችሁን አትጨርሱ በማርያም። ኧረ እንመን። የሰናፍጭ ቅንጣት ታክል እምነት ቢኖርህ ነው የተባለው። ይህንን ተራራ ከዚህ ወደዛ ሂድ ብትለው ፈልሶ ይሄዳል። ተውት፣ እንደው ተራራም አናፍልስ። እንደው ውስጣችን ያለውን መንፈስ እርኩስ መንፈስ አጋንንት ማስወጣት ማፍለስ ያቀተናል። እንዲህ ስሙን ጠርተን እኮ ዛሬ አጋንንት እርኩስ መንፈስ ውጣ ሲባል እኮ ነው እነዚህ ጠንቋዮች እነዚህ መተተኞች እየተባልን ያለነው ወገኖቼ። የእምነት መጉደል ሲጋረድ ይሄ ነው። በቃ ተጋርዶብን ስንት ዓመት ኖርን።
እናቴ ብሎ ደወለ። ከደቂቃዎች በኋላ ደወለ፣ ዳንኩኝ አለኝ። ይሄ በጣም ድንቅና ድንቅ ነው። ይገርማል። የእግዚአብሔር ቸርነት ይገርማል። የአምደው ቅዱስ ሚካኤል ይለያል። ምን አለች? እንዲሁ መምህር አለች። አቤት ይኸውልህ እኔ አለች ይሄ የቅዱስ ሚካኤል መዝሙር አለች ይለይብኛል የሚለው ዝማሬ ለእኔ የተዘመረ እስከሚመስለኝ ድረስ ነው። ውስጤን በቃ ልቤን የሚነካው አለች። በዚህ ልክ እግዚአብሔር ስራውን እየሰራ ይገኛል። አምደው ቅዱስ ሚካኤል ታሪክ እየቀየረ ይገኛል። የተዋህዶ ልጆች እናንተስ? አምደው ቅዱስ ሚካኤል ገና ከዚህም በላይ ታምር ያደርጋል፣ ታምር ይሰራል። እዚህ ቦታ ላይ ሂዳችሁ ጸሎት ማስደረግ የምትፈልጉ ሰዎች የካቲት 6 አለ። አዲስ ለሆናችሁ ደግሞ ቃል ኪዳኑ ምንድን ነው? እዛ ቦታ ላይ የመቋሚያ አውድ መቋሚያ ማስጣል ትችላላችሁ። መተት ለተደረገበት፣ በየጊዜው ለሚላክበት፣ ለሚታደስበት፣ እድሉ ለተወሰደበት፣ ጤና ሰላም ላጣ፣ ትዳር ላጣ፣ ልጅ ላጣ፣ በረከት ላጣ፣ ብቻ ግን ምን አልፋችሁ የሰይጣን አሰራር ለሆነው ሁሉ እዛ ቦታ ላይ ጸሎት ስታስደርጉ ይጠፋል፣ ይወድማል። ጠንቋይ አባይ ጠንቋይ ድራሹ ይጠፋል ነው የምላችሁ። ድራሹ ይጠፋል፣ ስራው ሴራው ሁሉ ይፈርስበታል። ስለዚህ መዳን ትፈልጋላችሁ? መዳን ከፈለጋችሁ ከስር ላይ አድራሻ አለላችሁ። መሄድ የምትፈልጉ ሰዎች ቢሮአችን ቅዱስ ራጉኤል ወይም መርካቶ ቅዱስ ራጉኤል መታችሁ መመዝገብ ትችላላችሁ። መረጃውን መውሰድ ትችላላችሁ። መሄድ የማትችሉ በባዕድ ሀገር ያላችሁ ደግሞ ስመ ክርስትናችሁን ጸሎት ማስደረጊያ መባችሁን ልካችሁ ጸሎት አስደርጉ። በጣም ብዙ ሰዎች ከብዙ መከራ ከብዙ ውድቀት ተነስተው ምስክርነት ሰጥተዋል። የሞት መንፈስ ተመቶላቸው ህይወታቸው ተቀይሮላቸው የመኖር ፍቃድ ከቅዱስ ሚካኤል አግኝተው የቅዱስ ሚካኤል ማህተም በህይወት የመኖር ማህተም ታትሞላቸው ታሪካቸው ተቀይሮ እየመሰከሩ ያሉ አሉ። እዚህ ቦታ ላይ ጸሎት ማስደረግ የምትፈልጉ ሰዎች ደውሉ። መሄድ የምትፈልጉ ሰዎች ደውሉ፣ መረጃው ውሰዱ። ለወለተ ማርያም የደረሰ ለሷ ድንቅ ያደረገ አምደው ቅዱስ ሚካኤል ለኛ ለሁላችንም ይድረስልን። ለምስክርነት ያብቃችሁ። ተስላችሁ ንገሩት። አምደው ቅዱስ ሚካኤል፣ አምደው ቅዱስ ሚካኤል፣ አምደው ቅዱስ ሚካኤል እያላችሁ ስሙን ጥሩት። እሱም ደግሞ ፈጥኖ ይደርስላችኋል። ታሪካችሁን፣ ህይወታችሁን፣ ዘመናችሁን ሁሉ ይባርክላችኋል። አምደው ቅዱስ ሚካኤል አለው በስጋ አለው በነፍስ እያለ ይጠብቃችሁ ይጠብቀን። እዛ ቦታ ላይ እንግዲህ ድንቅ ተአምር እየተደረገ ነው። ሌላው ልማት አለ። መጸዳጃ ቤት ልንሰራ ዝግጅት ላይ ነን። እዛ በረከት ላይ መሳተፍ የምትፈልጉ ሰዎች የአዳራሹን በር ለመስራት ለመግጠም ቃል የምትገቡ ሰዎች ቃል መግባት ትችላላችሁ። አብረን እናገልግል እንገልገል። ዝክሩ ላይ በየወሩ በየዓመቱ መሳተፍ የምትፈልጉ የአምደው ቅዱስ ሚካኤል በረከት አይለፋችሁ። ድንቅ ነገርን ያደርግላችኋል። ስሙን ጥሩት፣ ፈጥኖ ይደርስላችኋል። ታሪክ ይቀይርላችኋል። እንባችሁን ያብስላችኋል። ጎደሏችሁን ሁሉ ያጣችሁትን ሁሉ ይሰጣችኋል። ጎደሏችሁን ይሞላላችኋል። አምደው ቅዱስ ሚካኤል በያላችሁበት ይጠብቃችሁ ይጠብቀን። ፍጹም በሆነው በክርስቶስ ፍቅር እወዳችኋለሁ። ሰላም ሁኑልኝ። እሺ፣ የጓደኛ መተት 3 ዓመቱ ነሃል። የቡዳ መንፈስ ከእናት ነው የመጣኸው? ወንድ አይነ ጥላስ ከየት ነው የመጣኸው? ከአባት ነው የመጣኸው። ሌላስ ምን አለ? የሰላቢ መተት አለህ? የሰላቢ መተት እሺ፣ ምን እያደረጋችሁ ነው? በሴት ነው ወይስ በወንድ ነው የተላከው የሰላቢ መተት? በሴት ነው። ምን ፍቅረኛ ነች? ሚስት ነች? ምንድን ነው? ጓደኛ፣ ጎረቤት? የሴት ጓደኛ ነች።
ጓደኛ ሲባል የፍቅረኛ ነች? የፍቅረኛ ጓደኛ ነች? የፍቅር ጓደኛ ኖርማል ጓደኛ። እሺ ሌላስ በሚበላ በሚጠጣ የገባሃል ሆዶ ላይ የተቀመጥክ ጨጓራ ላይ ኩላሊት ላይ ጉበት ላይ ሌላ የለም? ስንት ናቸው አጠቃላይ? አሁን ስንት ሆናችሁ? 15 ምን ምንድን ነው 15ቱ? እሺ እሺ 2 እሺ 3 እሺ 4 እሺ ጠቋር 5 ብዙ ነህ? የወንድ ቡዳ አለ እንትን ወንድ አይነ ጥላ አለ ሴት አይነ ጥላ አለ። ምን ምን እያደረጋችሁት ነው እስካሁን? እሺ እሺ የት ነው ያለው ልጁ? የት ሀገር ነው? ደሴ ነው? መርሳ። አሁን እዛ ነው የሚኖረው? የሚገርም ነው። እና ይገርፋቸዋል፣ ይቀጠቅጣቸዋል፣ ይሰግድባቸዋል፣ በመቁጠሪያ ምናምን ይቀጠቅጣቸዋል። እሺ አሁን አምደው ቅዱስ ሚካኤል በሳት መብረቅ በሳት መዶሻ ይቀጥቅጣችሁ እዛ ነው የምትሸኙት። አምደው ቅዱስ ሚካኤል እዛው ደጁ ላይ ይሸኛቸዋል። ታረዳችሁ ነው የምትሸኙት። አሁን ተሰብሰቡ፣ ሁላችሁም ተሰብሰቡ። 15ታችሁም ከነጭፍራችሁ ስንት ናችሁ? 53 53 ሁላችሁም ተሰብሰቡ። አሁን ግንባር ላይ በቤተሰብ ውስጥ ያለው ምንድነው? ታጣላላችሁ። ቤተሰብ ምንድነው? አመት በዓል ሲመጣ ታጣላላችሁ፣ ታጨቃጭቃላችሁ። ማን የተሳለው? አባቱ እንዳይጠጣ ለቅዱስ ጊዮርጊስ ተስሎ ነገረው። ከዛ ተወ። እናቱስ? እሺ አሁን ጨሌው አለ ቤት ውስጥ? እሺ ጨሌውን ይዘህ ትመጣለህ። በቅዱስ ሚካኤል ስም እዛው ደጁ ላይ ታስረክባለህ። አምደው ቅዱስ ሚካኤል ይፈረድብህ። ካሁን ሰዓት ካሁን ጊዜ ካሁን ደቂቃ ጀምረህ ግንባር ላይ ትታሰራላችሁ። አሁን አመት በዓል ሲመጣ ምን ለማድረግ ነበር የምታስቡት? እሺ ብቻውን ነው የሚኖረው ወይስ በትዳር ነው? አይነ ጥላ ነው እንደዚህ ብቻውን እንዲኖር ያደረገው? ተማሪ ነው? ሰራተኛ ነው? መንግስት ሰራተኛ ነው? የግል ሰራተኛ? የውጭ ድርጅት ላይ የሚሰራው። ስለዚህ አምደው ቅዱስ ሚካኤል አመድ አድርጋችሁ አሳልፌ ሰጥቻለሁ ለአምደው ቅዱስ ሚካኤል። በቤት ውስጥ ያለውን ጨሌ ይዘህ ትመጣለህ። እናትና አባቱ ላይ ያለ መተት አለ፣ የጎረቤት መተት፣ የቅናት መተት እና እሱን ከልጁ ጋር እናወራለን። ከዛ ወዲህ የነሱንም ስበህ ኮተትን በሙሉ ጠቅልለህ ትመጣለህ ማለት ነው። ደጁ ላይ አራግፈህ ነፃ ልጅ ነው ተመልሶ የሚሄደው ወደ ስራው ወደ ቤተሰቡ። አምደው ቅዱስ ሚካኤል ይፍረድብህ ይበል። በሳት መብረቅ ያጥፋን። ካሁን ሰዓት ካሁን ጊዜ ካሁን ደቂቃ ጀምረን ምንም ላንሰራ መድኃኒዓለም ኢየሱስ ክርስቶስ ይፍረድብን። ወላዲተ አምላክ ድንግል ማርያም ቃል ኪዳኗ ይብላን።
ሰማዕቱ ቅዱስ ጊዮርጊስ በፈረሱ ይረጋግጠን በጦሩ ይውጋን። ግንባር ላይ ታስረናል። በል ካሁን ሰዓት ካሁን ጊዜ ካሁን ደቂቃ ጀምረ በመድኃኒዓለም በኢየሱስ ክርስቶስ ስም ታሰሩ። ሽታ የሚባል ምናምን ገለመሌ እስከዛ ድረስ ስራህን ሴራህን በሙሉ ታፈርሳለህ። እድል ትመልሳለህ። ጨሌውን ይዘህ ትመጣለህ። እዛ ታስረክባለህ። በል አሁን ቅዱስ ሚካኤል ይፍረድብህ። አሁን አእምሮ ልቦና መልስ። ቶሎ በል አእምሮ መልስ፣ ልቦና መልስ። አቤት አቤት